በኢትዮጵያ ውስጥ ያለ መሰረተ ልማት የንግግር ብቻ ነው ያለው ለምን አሁን እንደተጠቀሰው አንድ ባንድ በዝርዝር መሰረተ ልማቶችን ይሄን አድርጊያለሁ የሚለውን ወያኔ በመናይበት ሰዓት መጀመሪያ የንጹህ ውሃ አቅርቦትን ማን መልከተው በአገራችን የውሃ ችግር የለም ሀገራችን ኢትዮጵያ በውሃ በከርሰ ምድር የውሃ ሀብቷ የበለጸገች ነች ግን ሀገራችን ኢትዮጵያ የበለጸገችውና ያለች ያን ውሃ አውጥቶ የሚያስጠቅመው አመራር በማጣት ህዝቡ ለብዙ የውሃ ወለድ በሽታዎች እየተጋለጠ የሚገኝበት ሁኔታ ነው ያለው አንድ ጀሪካ ውሃ ከተማ ውስጥ ያለ ግለሰብ ለመቅዳት ስንትና ስንት ወረፋ ይዞ ቀን ሙሉ የሚውልበት ነው የሚታየው ባንድ የክልል ከተሞችም ይሁን የወረዳ ከተሞችም ይሁን በቃ እነዚህ መለስተኛ ከተሞችም ይሁን በቀበሌም ውስጥ የውሃ ጉድጓድ ወይም የውሃ ሞተሮች የማይገኙበት ሁኔታ ነው ያለው በአሁኑ ሰዓት ይህን ስንል በገጠሩ ክፍል በመንሄድበት ሰዓት ውሃ ለመቅዳት ቢያንስ በእግራቸው ከ3 ሰዓት ከ4 ሰዓት ጉዞ በላይ ተጉዘው የሚቀዱበት ሁኔታ ነው ያለው ማለት ነው እሱንም ውሃ ጤናው ያልተጠበቀው ውሃ ማለት ነው በተለያዩ የውሃ ወለድ በሽታዎች ህዝባችን እየተንገላታና እየተቸገረ የሚገኝበት ሁኔታ ነው ያለው በከተማም በመንመጣበት ሰዓት የከተማው መሰረተ ልማት ወይም የከተማ ውሃ ልማት ማለት ነው በቂ የውሃ ልማት መሰረተ አውታሮችን ዘርግቻለሁ ብሎ ይናገራል ቱቦ ግን በየደጃፉ ተቀብሯል ውሃ ግን በፕሮግራም በሚል ዛሬ ማታ ከመጣች ዙሮ ውሃ የሚያገኝበት ህዝቡ ከዛሬ ከሳምንት በኋላ ወይም ከሁለት ሳምንት በኋላ የሚሆንበትና ህዝቡ ቧንቧ ስለጠፋ ብሎ ከከተማው ወጥቶ ርቆ ሄዶ ንጽህናቸው ያልተጠበቀ የወንዝ ውሃዎችን አንዳንድ አልፎ አልፎ የሚገኙ የሃይቅ ወይም የኩሬ ውሃዎችን እንዲጠቀም የሚገደድበት ሁኔታ ነው ያለው በዚህ የተነሳ ህዝባችን በውሃ ወለድ በሽታዎች በሰፊው እየተጋለጠና እየታመመ የሚገኝበት ሁኔታ ነው ያለው ስለዚህ በአገራችን በቂ የሆነ የውሃ መሰረተ ልማት አለ ብዬ ማስቀምጠው ነገር የለኝም ውሃ እንዴት ነው ውሃ የተፈጥሮ ውሃ ከመሬት ከከርሰ ምድር የሚወጣ ውሃ አለ አገራችን ያንን ውሃ ግን በአግባቡ እንዴት ነው ህክምና ታክሞ ይተከማል ወይስ ህብረተሰቡ አይተከምም ወራጅ ውሃ ነው ህዝቦችን የሚጠጣ ያለ ያ በጀርዲ ውሃ እንትን በወራጅ ውሃ ያን ይተከማል በበሽታ ይለከፋል ማለት ነው ተገቢ የሆነ ውሃ የለም ትምህርት ቤትስ በቂ የሆነ ትምህርት ቤት የለው የሀብታም ልጆች የሚማሩበት የዳ ህብረተሰቡ ገብቶ የመማር እድል ያለው ትምህርት ቤት የለም የሀብታም የወያኔ የካድሬ ልጆች እንደፈለገ የሚማሩበት ትምህርት ቤቶች አሉ እነሱም የት ነው ወደ ከተማ አካባቢ የገጠር ህብረተሰቡስ የትን ይማር ያን ከተማ መጥቶ የመማር አቅም የሌለው ትምህርት ፍላጎት ያለው ያው ማይማርበት ሁኔታ ነው ያለው ያ ምንድነው በየገጠሩ ትምህርት ቤት አለ ቢባል የለም ነው ትምህርት ቤቶች የትምህርት ተቋሞች አሉ ብለን መናገር እንችል ይሆናል ካንዳንድ ተቋሞች መሰረት አድርገን ነገር ግን እነዚህ የሚሰጡት አገልግሎት ከምን ጋር የተያያዘ ነው ብለን ስናስብ በአሁኑ ሰዓት በእድገት ጎዳና እንሂድ ከተባለ ትምህርት መሰረታዊና አንገብጋቢ ጉዳይ መሆኑ ለማንም ግልጽ ነው ማለት ነው ነገር ግን ወያኔ የሚያደርገው በትምህርት ቤቶች ከመጀመሪያ ጀምሮ ገና ከአንደኛ ደረጃ ትምህርት ቤት ጀምሮ እስከ ትልቁ ተቋም ድረስ ወጣቱን ክፍል የፖለቲካ ጦስ ከማድረግ ያለፈ ሌላ መሰረታዊ የሆነ ወይም ደግሞ አገሪቱን ሊያሳድግ ህዝቡን ካለበት የኑሮ ደረጃ ሊያሻሽል የሚችል መሰረታዊ የሆነ ትምህርት ያስተምራል ብለን ለመናገር አንችልም ማለት ነው ለምሳሌ ብንወስድ ሁሉ ጊዜ ትምህርት መሰጠት ባለበት ክፍለ ጊዜ እውቀት መገበየት ባለበት ክፍለ ጊዜ ምንድነው የሚያደርገው ከክልል ከዞን እንዲሁም ከተለያዩ ቦታ አሉ የሚላቸውን የሱ ቁጥረኞች በመላክ ተማሪዎችን በፖለቲካ ጦስ በፖለቲካ ያላቸው ግንዛቤ
ስለ ፖለቲካ እሱን እንዲያምኑ ለሱ ጥገኛ እንዲሆኑና ለሱ አማኝ እንዲሆኑ ፖለቲካውን ሲያራምድ ይገኛል ማለት ነው። ይህም ሆኖ ግን ሊሆንለት አልቻለም። ወጣቱ ትውልድ ምን እንደሚሰራ ምን እንደሚያደርግ ስለ ስርዓቱ ብቁ የሆነ እውቀት አለው ማለት ነው። ወይም ደግሞ ስርዓቱን በደንብ አድርጎ የሚያደርሰውን በደል መግለጽ ይችላል። ምንድነው የሚያደርጉት? ከትምህርት አርስቶች ጋር አያይዘው ፖለቲካን ማራመድ ነው የሚፈልጉት ማለት ነው። ያ ምንድነው ደግሞ አንተ የኢህአዴግ አባል ያልሆንክበት ምንድነው? ለምን ስለ ኢህአዴግ ግንዛቤው አይኖርህም? ለምን አባል አትሆንም? ለምን የአባልነት ካርድ አትወስድም? እያለ ስንት ሐሳቦችን ስንት ጫናዎችን ሲያራምድበት ይገኛል ማለት ነው። ያም ሆኖ የሚፈራቸውን አሉ የሚባሉትን ተማሪዎች ተመርቀው እንኳን ከወጡ በኋላ ላብነት ብንወስድ በጤናና በህግ የሚመረቁ ተማሪዎችን የኢህአዴግ አባል የባዕዴን አባል ካልሆናችሁ ዶክመንታችሁ አይሰጣችሁም ይላል። ይሄ ደግሞ ለማንም ግልጽ ነው። የማይሰጥበት ምክንያት ምንድነው? ካሁን በፊትም የኢትዮጵያ ተማሪ ትልቅ ሚና እየተጫወተ ስለመጣ የሚያስፈራውም አንገብጋቢ የሆነው ወይም ደግሞ ትልቁ አለ የሚባለው የህብረተሰብ ክፍል ስለሆነ ከዚህ አንፃር የማያደርገው ነገር የለም ማለት ነው። ነገር ግን ከዚህም ጋር አያይዘን ከቅጥር ጋርም ብንሄድ የስርዓቱ አባል ከሆነ የስርዓቱ አባል ካልሆነ የስርዓቱ አጨብጫቢ ካልሆነ በተቀጠረበት በተመረቀበት የስራ መስክ ይቀጠራል ብሎ ማሰብ ይሄ ሌላ ጉዳይ ነው ማለት ነው። ለመቀጠር በተመረቀበት የስራ መስክ ለመቀጠር ወይም ደግሞ አገርን አገርን ለማገዝ አገርን ለማገልገል ብለ ስታስብ ከዚያ ከወያኔ ጭፍረኞች ከስርዓቱ ዘመድ ወይም ደግሞ ሌላ ሰው ሊኖር ይችላል ማለት ነው የሚያስቀጥር። አለበለዚያ ተመርቄ ስራ አገኛለሁ ቤተሰብን እረዳለሁ አገርን ማገለግላለሁ ብሎ ማሰብ ሌላ ጉዳይ ነው ማለት ነው። የተለያዩ መድረኮች ከፍታሉ። እነዚያ መድረኮች ደግሞ ለይስሙላ ነፃ መድረኮች ናቸው ይባላሉ። ነፃ ከመሆኑ የተነሳ ደግሞ ምስኪኑ ያልተረዳው ህብረተሰብ ሐሳቡን ሲሰጥ ያልተረዳው ተማሪ ሐሳቡን ሲሰጥ ምሸት ጨለማን ተገን አድርገው ይተቀሟቸው የነበሩትን የተለያዩ ስልቶችን በመጠቀም ወደ ዛብጥያ ሲሄድ ሲደበደብ ሲጨቆን ይታያል ማለት ነው። አንዴ ምንድነው የተደረገው? ደብረ ማርቆስ ዩኒቨርሲቲ እኔ ያጋጠመኝ ነገር ምንድነው ያየሁት? ተማሪው በትምህርት ጥራትና በምግብ አቅርቦት የተነሳ ሐሳብ የሰላማዊ ሰልፍ ሐሳብ ሲያቀርብ ምንድነው ያደረጉት? በጭስ በማፈን አሉ የሉም የሚባሉትን እንቁ የሀገራችን ወጣት ዜጎች በጭስ በማፈን እስር ቤት ወስደው እየቀጠቀጡ ያሉበት ሁኔታ ነው ማለት ነው። ይህንን በማያት ደግሞ አዲሱም ሆነ ነባሩ ተማሪ ይህንን ስጋቻ ይህንን ፍራቻ በማድረግ በየመጣበት ትራንስፖርት አጥቶ በየገጠር ክፍለ ሀገር ወጥቶ እየለመነ ቁርሱና ምሳውን አፉን የለከከበት ሁኔታ አለ ማለት ነው። ይህ ምንድነው? ከዚህ ተነስተን ከትምህርት ጋር ያለው ስርዓቱ ምን አይነት አካሄድ ነው የሚሄድ ብለን ስናስብ ጭራሽ ያሳዝናል ማለት ነው። ይህም ሆኖ ተማሪው ስርዓቱን በደንብ ስለሚያቅ አሰራሩን በደንብ ስለሚረዳ በአመቱም ቢሆን ይህ ነገር ተነሳ እስካሁንም እንደቀጠለ ነው ማለት ነው። አይደለም እሱ ለምሳሌ የጠቀስኩት እንጂ ሁሉም ያሉት ዩኒቨርሲቲዎች በየአመቱ የትምህርት ጥራት ትምህርት ያለው ጥራት ይሰጠን፣ ከሙያችን ጋር አግባብነት ያለው ትምህርት ይሰጠን፣ ፖለቲካ ትምህርት ለኛ ምናችን ነው፣ እኛ ተምረን አገርን እናሳድግ፣ ሁሉ ነገር ከውጭ ከምናያቸው ከና አውሮፓ ከነ ፈረንሳይ ካሉ አገሮች ጋር ለምን አንወዳደርም? የተፈጥሮ ሀብት የለንም ወይ የሚሰራ ሰው የለንም ወይ ብሎ የሚል ሐሳብ ያለው ንጹህ ዜጋ ከተገኘ በተለያዩ ሰበብ የተለያዩ ስልቶችን ፈጥረው ከማሰርና ከመጨቆን ያለፈ ስራ አላቸው ብሎ መናገር አይቻልም ማለት ነው። በጤና ጣቢያን በምንድበት ሰዓት በጤና ጣቢያ ላይ ሀገራችን እንደማንኛውም አሁን ኢህአዴግ ኮምፔር ወይም የሚያነጻጽረው ከማን ጋር ነው? ከመንግስቱ ኃይለ ማርያም ጋር ነው። በመንግስቱ ኃይለ ማርያም የነበረው የጤና ኬላ መጠን ይሄን ያህል ነበረ። አሁን በኔ ግን በዚህን ያህል እጥፍ አሳድጌዋለሁ ይላል። ቤት ሰርቶ ብቻ በማቆም የሀገሪቱን የጤና ሽፋን
በዚህን ያህል በመቶ አሳድጌዋለሁ ብሎ የሚናገርበት ሁኔታ ነው ያለው። ግን በእያንዳንዱ የጤና ኬላ ወይም አንዳንድ ከፍተኛ ሆስፒታሎች በሚባሉበት እንኳን በቂው የሕክምና ትጥቅ የለም፣ በቂ የሕክምና መሳሪያ የለም፣ በቂ የሕክምና ባለሙያ የለም። በሽተኞች ተገቢውን ሕክምና ያገኙም። ማንኛውም በሽተኛ በሚሄድበት ሰዓት ከዛ ከሄደበት ሕክምና ወይም ከሄደበት ክሊኒክ የሚያስፈልገውን መድኃኒት አያገኙም። ሬፈር ነው የሚጻፍለት አለኝ ከውጭ ገዝተ ተጠቀም ይባላል። ከእንግዲህ አንድ መንግስት ለሀገሩ መሰረታዊ ልማቶችን አሟልቻለሁ ያለ ለዓለም የጤና ድርጅቶች ለዓለም ህዝብ የራሳችን የኢትዮጵያን ህዝብ እንኳን ሌት ተቀን የሚያታልልበት ተግባሩ ስለሆነ ዘወራሉ እንጂ አልሸሹም ነው የሚሆነው። ስለዚህ ለዓለም ህዝብ ግን ጥሩ የሆነ የጤና ሽፋን እንዳለ ጥሩ የሆነ የመሰረተ ልማት አውታሮች እንደተዘረጉ ነው የሚነገረውና የሚናገረው ያለው። ግን በተጨባጭ መተን በመናይበት ሰዓት ማንኛውንም ቀዶ ጥገና እንኳን የሚያካሂድ ነርስ የሌለባት ሀገር ነች። ማንኛውም ሰው የተለያዩ ህመሞች ሊያጋጥመው ይችላል። በአቅራቢው ታክሞ የሚደንበት ሳይሆን ባህር ዳር እስከሚሄድ አዲስ አበባ እስከሚሄድ በሪፈሮች ከመንገር ላይ የሚሞትበት ነው። ግን በየክልል ከተሞች ወይም በየዞን ከተሞች ጥሩ የሆነ የሕክምና እዛም ሪፈርም ሄዶ በቂውን ሕክምና የሚያገኝበት እንኳን መሰረተ ልማት አውታር የለውም። በሕክምናው ዘርፍ በጣም ብዙ ኋላ ቀሮች ነን። በገጠሩም አካባቢ በመነድበት ሰዓት ወደ ሕክምና ጤና ጣቢያ በየቦታው ተቀምጧል ይባላል። ቤት ብቻ ነው የሚጠብቀው። ተረኛው ሰውዬ ቢመጣ በሳምንት አንድ ጊዜ ወይም በሳምንት ሁለት ጊዜ ይመጣልኝ። ግን ሰው ሳምንትን ጠብቆ ነው ወይ የሚታመም ብለን በመናየው ሰዓት ሰው ሳምንትን ጠብቆ ሳይሆን ህመም በተሰማው ሰዓት ነው ሊታከምና እርዳታ ሊሰጠው የሚገባ። ግን ይሄ ሊሆን አይችልም። በተጨባጭ የምናየው ባዶ ጤና ኬላ ወይም ባዶ ቤት ብቻ ተዘግታ ያለምንም የሕክምና መሳሪያ ነው የሚገኘው። ተከፍታም ከሆነ ሐኪሙ ብቻ ነው የሚገኘው። የማዋለድ እንኳን አገልግሎት በዚያው አቅራቢያው የገጠሩ ማህበረሰብ የማያገኝበት ሁኔታ ነው ያለው። ስለዚህ የገጠሩ ማህበረሰብ ሕክምና ለማግኘት በጉዞ ላይ ያለ ህይወታቸው የሚያልፉ ብዙ ንጹሃን ዜጎቻችን በሕክምና እጦት ምክንያት በሕክምና መሰረተ ልማት እጦት ምክንያት ብዙ መክፈል የሌለባቸው መስዋዕትነት እየከፈሉ ከትግል በላይ በሆነበት ሁኔታ ነው የህዝባችን እያለቀው ያለ በሕክምና እጦት። ከዛ ውስጥ ማለት ነው ዲሞክራሲያዊ ሀገር ነች መሰረተ ልማት የተሟላላት ሀገር ነች እየተባለ ከሚነገርላት ሀገር ውስጥ ህዝባችን ግን ሌት ተቀን በሕክምና እጦት ምክንያት የሚያልቅበት ሁኔታ የሚታየው። ስለዚህ የሕክምና መሰረተ ልማት አለ ብዬ ሳይሆን የማስቀምጠው የሕክምና መሰረተ ልማት የለም በሀገራችን በጣም ዝቅተኛና ገና ያልተነካ ነው። ሕክምናስ አለ ብሎ ከመናገር የለም ብሎ ማስቀመጥ ይሻላል። ሕክምና ቢኖር ህዝባችን የባህል መድኃኒት ተጠቃሚ ባልሆነ ነበር። ከፈቆደው ጠንቋይ ያለ የባህል መድኃኒት ደፍተራ ያለ የሚንከራተቱ ህዝቦቻችን በመናይበት ሰዓት አማራጭ ስላጡ ነው። ታክሞ ስለማይድኑ ነው። ታክሞ የሚድን ቢሆን በአካባቢው ሕክምና የሚያገኝ ቢሆን እነዚህን አማራጮች ብሎ ማይጨሎት ጸበል ምናምን ይያሉት የሚሄዱትን ባልተጠቀሙ ነበር። ጤና ኬላ እንዴት ነው በሀገራችን ተዘርግቷል ወይ ብንል አልተዘረጋም ነው ማለት። በአንዳንድ ከተማዎች ጤና ኬላዎች ሊኖሩ ይችላሉ። ግን የኛ ህዝባችን የት ነው? ገጠር ክፍል የገጠር ህብረተሰብ ነው የሚበልጠው ማለት ነው በሀገራችን። ያ የገጠር ህብረተሰቡ እንዴት ነው ጤና ያገኛል ወይስ አያገኝም በሚለው አካባቢ አያገኝም ነው። በቂ የሆነ ሕክምና አያገኝም። ሕክምና ለማግኘት ከአንድ ቀን ከሁለት ቀን ተጉዞ የሚያገኙ ቦታዎች አሉ። ወደ ደቡብ አካባቢ እንሂድ፣ ወደ ጋምቤላ አካባቢ እንሂድ። በብዛት የማገኙ ዜጋዎች ናቸው ያሉት በሀገራችን ማለት ነው። ሕክምና አንድ ቀን ሁለት ቀን ሰውን ተሸክሞ ማለት ነው ተሸክሞ ሄዶ የሚያገኙበት ያንንም ሕክምና ሳይደርሱ መንገድ ላይ የሚሞትበት ሁኔታ አለ ማለት ነው። ያ ምንድነው? የጤና ችግር ስላለው ማለት ነው።
በከተማ አካባቢ የተወሰኑ ጤና ኬላዎች ሊኖሩ ይችላሉ። ግን ገጠር ክፍለ አካባቢ ምንም ጤና ኬላ የሚባል ነገር የተሰራ ቦታ የለውም ማለት ነው። አልፎ አልፎ ካልሆነ በስተቀር በገጠር አካባቢ ጤና ኬላዎች የሉም። በመንገድ መሰረተ ልማት አውታር በምንመጣበት ሰዓት አንድ ሀገር ልታድግ ወይም ተለወጠች ልንላት ከሆነ በዋነኝነት እነዚህ ሲጠቀሱ የነበሩት መሰረተ ልማቶች በተገቢው መንገድ ተስፋፍተው ሲገኙ ነው። በመንገድ ላይ አሁን በምንመጣበት ሰዓት ሀገራችን ኢትዮጵያ በርግጥ ከክልል ወደ ክልል የሚያገናኙ አውራ መንገዶች ይኖሯታል። ከዛ የተረፈ ግን ወረዳን ከወረዳ ቀበሌን ከቀበሌ ዞንን ከዞን የሚያገናኙ የመንገድ መሰረተ አውታሮች የሉም። እንኳን የገጠሩ ማህበረሰብ ጎጥን ከጎጥ የሚያገናኝ ይቅር ከዛ ወረዳን ለወረዳ ቀበሌን ለቀበሌ እንኳን የሚያገናኝ የመንገድ መሰረተ ልማት የለም። በዚህም የመሰረተ ልማት እጦት አኳያ ገበሬው ምርቱን አምርቶ ወደ ከተማ አውጥቶ የሚሸጥበት መንገድ በማጣቱ በመሰናክል የታጣጠሩ መንገዶችን ከመሰናክል ወደ መሰናክል እየተሸጋገረ ብዙ ሰበርባራ መሬቶችን ብዙ አስቸጋሪ ቦታዎችን ብዙ ወንዞችን ብዙ ነገሮችን እያጋጠመው እየተንገላታ ነው። በሁለት ቀን በሶስት ቀን ተጉዞ ከተማ ውስጥ ገብቶ አንድ ኩንታል ጤፍ ለመሸጥ ወይም አንድ ኬሻ ማሽላ ለመሸጥ ወይም በቆሎ ለመሸጥ በብዙ እንግልት ነው ወደ ገበያ የሚወጣው። ለምን ይሄ የገጠር ማህበረሰብ ከከተማ ያለውን የሚያስፈልገው ማቴሪያል ገዝቶ የሚመለስበት መንገድ የለም። መሰረተ ልማት አውታር የመንገድ ምንም አይነት በአገራችን የመንገድ መሰረተ ልማት አውታር አለ ብዬ ማስቀምጠው ነገር የለኝም ማለት ነው። እንደ አጠቃላይ በመንገድ ዙሪያ በመናይበት ሰዓት በርግጥ ወያኔ የሚጠቀምባቸው ብዙ የማጭበርበሪያ ስትራቴጂ ነገሮች አሉት። እሱ ምንድነው አንዳንድ የፈጣን መንገዶችን የመስራት ወደ ኦሮሚያ ወደ አዲስ አበባ ወደ መቀሌ ወደ ባህር ዳር ወደ የክልል ከተሞች የሚሰራቸውን አልፎ አልፎ የሚታዩ የመንገድ እድሳቶችን በማሳየት ለዓለም ሚዲያ በሀገራችን ይሄን ያህል በመቶ ወይም በዚህን ያህል መጠን 90 በመቶ ወይም 85 በመቶ የሀገራችን የመንገድ መሰረተ ልማት በጥሩ ሁኔታ የተከናወነ ነው። ሀገራችን ቀበሌ ከቀበሌ ወረዳ ከወረዳ ዞን ከዞን ክልል ከክልል የሚገናኝበት የመንገድ መሰረተ ልማት አለ ብሎ የሚናገርበት ሁኔታ ነው ያለው። ግን እስከ ዛሬ ድረስ በተገቢው ሁኔታ የተተገበረና የተፈጸመ ወይም የተሰራ መንገድ የለም። እንዲሁም በደርግ ጊዜ የነበሩት መንገዶች ይሻላሉ። አሁን ካለው የመንገድ መሰረተ ልማትስ በዛ ጊዜ የነበረው ይሻላል። የባሰ እንጂ የተሻለ የመንገድ መሰረተ ልማት አውታር የተገኘበት ነገር የለም። መንገድ ቢኖር ብዙ ሰዎች ሕክምና በፍጥነት በመድረስ የሚያስፈልጋቸውን የንግድ ልውውጥ ለመፈጸም በተገቢው ሁኔታ በመንገድ ተጠቅመው ማሳለጥ በሚችሉበት ላይ እንዳይንቀሳቀሱ የሚያደርጋቸው የሀገራችን የመንገድ መሰረተ ልማት አውታር ዝቅተኛ መሆኑ ነው። እና እንደ አጠቃላይ በዚህና በእነዚህ የመሳሰሉ በሀገራችን መሰረተ ልማት አውታሮች ላይ እንደ አጠቃላይ ጓዶች እንደጠቀሱት ምንም አይነት ነገር ተጨባጭ የሚታይ ለውጥ የለም ለማስመሰልና ለማጭበርበር የሚፈጸም ካልሆነ በስተቀር። በዚህ በመብራት አካባቢ በመጣበት ሰዓት በኤሌክትሪክ አቅርቦት አካባቢ በመናይበት ሰዓት ማለት ነው እኛ የፖል ችግር የለብንም። የኢትዮጵያ ሕዝብ እንጨት ወይም ፓሎ ለማቆም አቁሞ ለመመልከት ወልፍ የለው። ምንድነው የሚያስፈልገን የመብራቱን አገልግሎት ወይም የኤሌክትሪክ ኃይሉን ማግኘት ነው። ወያኔ ግን እየተጠቀመብን ያለው ፖሎችና ኬብሎችን በመዘርጋት የኤሌክትሪክ አገልግሎት የ24 ሰዓት አገልግሎት እንሰጣለን። ህዝባችንስ
የሙሉ 24 ሰዓት የኤሌክትሪክ ኃይል ተጠቃሚ ነው ብሎ ነው የሚናገረው። በይቅርና በአገሪቱ የተለያዩ ዝቅተኛ ከተሞች ውስጥ ያለው ህዝብ የኤሌክትሪክ ተጠቃሚ ሊሆን ራሷን አዲስ አበባን እና እነዚህ ደና ከተሞች የሚባሉትን በመናይበት ሰዓት እንኳን ትክክለኛ የሆነ የመብራት ኃይል አገልግሎት አያገኙም። ለምን የሚያገኙ ቢሆን እነዚህ አንዳንድ ትላልቅ ፋብሪካዎች አሉ ስራቸውን የሚያቆሙበት ብዙ ጊዜ የመብራት ጥያቄ የሚጠይቁበት በዚህ አይነት አካባቢ በዚህ አይነት ቦታ የኤሌክትሪክ ችግር አጋጠመን የሚሉበት ነገር ነው ሮሮ ነው የምትሰማው እንጂ እኛ በኢትዮጵያ የኤሌክትሪክ ኃይል አገልግሎት ረክተናል ጥሩ ነው የሚል አንድ ማሳያየት የሚሰማበት ጊዜ የለም። ኤሌክትሪክ ተቋርጦብን ያለው ራሱ ከዋና ከተሞች ላይ ማለት ነው ብሎ ህዝብ ሮሮውን የሚያሰማበት ሁኔታ ነው ያለው እንጂ በኤሌክትሪክ አገልግሎት ረክቶ የሚናገር ህዝብ አታገኝም እስካሁን። እና እንደተጠቃላይ ግን ወያኔ የሚያስቀምጠው ፕሮፓጋንዳ የገጠር ማህበረሰብ ባንዳ አካባቢ በሚገኝበት አካባቢ የኤሌክትሪክ አገልግሎት ሽፋን እየተሰጠ እንደሆነ የተለያዩ ጥቃቅን ከተሞች ዝቅተኛ ከተሞች ሁሉ የኤሌክትሪክ አገልግሎት እንደሚያገኙ ነው የሚናገረው። ግን እንኳን ትንንሽ ከተሞች ያገራችን እንኳን የገጠሩ ማህበረሰብ የከተማው ማህበረሰብም የኤሌክትሪክ አገልግሎት ያገኝ አይደለም። ስለዚህ በዚህ በመሰረተ ልማት ያለኝ ሐሳብ ወይም በአገሪቱ በኢትዮጵያ ያለን የመሰረተ ልማት አሳያየት ይህን የሚመስል ነው። ለፕሮፓጋንዳ የሚጠቀምበት ካልሆነ በስተቀር ተጨባጭ መሬት ላይ ወርዶ በተግባር የሚታይ ምንም አይነት ነገር ተጨባጭ ነገር የለም። ገጠር አካባቢ መንገድ የለም። በዛ ምክንያት ነው ሰው ከዛ ተነስቶ ወደ ከተማ ለመምጣት የማይመጣበት ህብረተሰብ አለ። ከገጠር ራሱ ወጥቶ ወደ ከተማ ምን እንደሆነ የማቅ ህብረተሰብ አለ በአገራችን ማለት ነው። ለምሳሌ በደቡብ አካባቢ ያሉ ሰዎች አድገናል እንደዚህ ሆነናል ያ ሰዎች በራቁታቸው እየሄዱ አድገናል ብለን እኛ ብናወራ ምን ትርጉም አለው? የምን እድገት ነው? ይሄ እድገት ነው? የምን እድገት አለ? ሰው በአንደኛው ክፍለ ዘመን እንደዚህ በራቁት እንደዚህ እየሄደ ያንን ህብረተሰብን ማስተባበር ያንን ህብረተሰብ ማስተማር ሲገባ ያንን ህብረት ኖራ እየቀባን በአደባባይ እያመጣን እያሳየን የብሔር ብሔረሰቦች ቀን እያልን ሰዎቹን ኖራ እየቀቡ አይደል እንደያምቶ አዲስ አበባ ሲያሳዩ ነበር። ይሄ ነው እድገት የሚባለው። ስለዚህ ብዙ ችግሮች አሉ። በማብራት አካባቢ ማብራት በአገራችን ብዙ ችግር አለ። ማብራት ትልቁ መዲናችን አዲስ አበባ ማብራት እንዴት ነው የሚጠቀመው? በወረፋ ነው የሚጠቀመው ማለት ነው። ማብራት በወረፋ ነው የሚጠቀሙት። አንድ ቀን አንድ ቀበሌ ይበራል፣ አንድ ቀን ያቸው ቀበሌ ይበራል። በተራ ነው የሚጠቀሙት ማለት ነው። ያ ግን ማብራት ጠፍቶ አይደለም። በአገራችን ውሃ በአገራችን ነው ያለው፣ ሁሉም ነገር አለ። ግን ያንን ማብራት ከኛ ተርፎ ለማን ነው? ለውጪ እንግዲህ ለነሱዳን ማብራት እየተሰጠ ነው። ያ ምንድነው? ለፕሮፓጋንዳ ለራሳቸው ለፖለቲካ ነው። በቃ ኢትዮጵያ እንደዚህ አድገናል፣ እንደዚህ ሆነናል። ለምን ከኛ ተርፎ ማብራትም ለውጪ እንደዚህ ለጎረቤት ሀገሮች እየሰጠን ነው፣ እንደዚህ እያደረገን ነው ለማለት ሲፈልግ ማለት ነው እንደዛ የሚያደርጉ። ግን በአገራችን እንኳን ትልቅ ከተማ በወረፋ ነው የሚጠቀመው። ትናንሽ ከተማዎች የገጠር ከተማዎች አሉ ማብራት ምን እንደሆነ የማያውቁት በጀነሬተር የሚጠቀሙት ማለት ነው። ሀብታሙ ጀነሬተር ይገዛል፣ ያለው ሀብታም ከሆነ ጀነሬተሩን ይገዛል፣ በጀነሬተሩ ይጠቀማል። ሌላው በኩራዝ ነው የሚጠቀመው ማለት ነው። የገጠር ከተማዎች አሉ ማለት ነው ማብራት ምን እንደሆነ የማያውቁት። የመሰረተ ልማት ዘርግተናል ይላል ወያኔ። ምንድነው መሰረተ ልማት ዘርግቻለሁ ይላል። ፕሮፓጋንዳ የግሉ ነው እሱ፣ ያው ፖለቲካ የግሉ ነው። ይሄን እንዲህ አድርጋለሁ፣ እንደዚህ አድገናል፣ እንደዚህ ከ111 እንደዚህ አድገናል እያለ እሱ ያወራል። ራሱ ለግል እሱ ራሱ አድጓል። ግን ህብረተሰቡ ያደገው ነገር የለም። እሱ ለግሉ አድጓል። ህብረተሰቡ በስቃይ በመከራ እየተሰደደ በስደት እያለቀ ነው ህዝባችን እንጂ ቢያድግና እድገት ቢኖር እኛስ ትግል ምን አስወጣን? ምን አታገለ?
ትግል ምንድነው መስዋዕትነት እኮ የህይወት መስዋዕትነት ለመክፈል እኮ ነው የወጣነው ስለዚህ እድገት ሀገራችን እንደዚህ እድገት ካለ ምን ያስወጣው ስለዚህ ይሄ የወያኔ ፕሮፓጋንዳ ያው እሱ 24 አመቱ ነው 24 አመቱ ሁሉ ያው የሱ ውሸት ፖለቲካ ብቻ ነው የሚያወራው ስለዚህ ያው ጓዶች በብዙ ስለገለጹ በኢትዮጵያ ያሉ ትምህርት ቤቶች ለስርዓቱ የፖለቲካ አይዲዮሎጂ አራማጆች ናቸው እንጂ ትውልዱን በእውቀት የሚያንጹ አይደሉም እየተባሉ በተለያዩ ምሁራኖች እየተገለጸ ያለበት ሁኔታ ነው ያለ እየተተቹም ይገኛሉ ምክንያቱ ምንድነው የአባልነት ካርድ የምስክር ወረቀት ከመጀመሪያ ደረጃ እስከ መጨረሻ ድረስ የአባልነት ካርድ ከሌለ አንተ ለኛ ምናችን አይደለም ብሎ ሲያባረረውና ከዚህም አያይዞ ማስታወቂያዎችን ለጥፈው ያ ማስታወቂያ ምንድነው የሚለው ለይስሙላ በጣም ነው የሚገርመው ለይስሙላ እንደዚህ አይነት ያለው በዚህ የተመረቀ ብሎ ይለጠፋል ከተመዘገቡና ለፈተና ሲቀርቡ ግን አንድ የወያኔ ካድሬ የሆነ ዘመድ ያጎት ልጅ ያክስት ልጅ ወይም ዘመድ አዝማድ ጥያቄ ወጡለት በአግባብ ሰርቶ ተረርቶ ነው ለጥያቄ የሚቀሩ ማለት ነው ይህ በሆነበት ሰዓት ያልተረዳው ምስኪን ተማሪ ግን አላለፍኩም ብሎ በራሱ ሲያዝን ለቤተሰብ እንዲህ አድርገው አስተምረው ሳላገለግል ቀረው ይያለ ራሱን ሲያጣ ራሱን በጭንቀት ሲወጥር ይታያል ማለት ነው ስለዚህ በጥቅሉ በትምህርት ቤቶች ያለው ጉዳይ ባይገለጽ ነው የሚሻለው ማለት ነው ይልቁንስ በደርግ ስርዓት ያለ ተማሪ ሁሉም ህብረተሰብ ስለ ትምህርት ግንዛቤ ባይኖረው ይማር የነበረው ተማሪ ምን አይነት ዕውቀት ነበረው ዛሬስ በወያኔ ያለ ተማሪ ምን አይነት መሰረታው የሆነ ዕውቀት አለው ብለን ስናስብ ጭራሽ የማይገናኝ ነው ማለት ነው የደርግ 5ኛ ክፍል ተማሪና ዛሬ 10ኛ ክፍል ተማሪ ብናወዳድር ዕውቀታቸው ጭራሽ አይዳረስም ማለት ነው ይቅር ዩኒቨርሲቲ በኢንጂነሪንግ በሄልዝ በተለያዩ ዲፓርትመንቶች ሰልጥኖ ከወጣ በኋላ ግን ሊያሰራው የሚችል በቂ ዕውቀት የለውም ማለት ነው የማይኖርበት ምክንያት ደግሞ በተሰጠው የስልጠና ፕሮግራም በተሰጠው አመታት ውስጥ ትምህርት መማር ሲገባው ስርዓቱ በማፈን በማስገደድ ፖለቲካ እንዲማር የተለያየ ነገር ለስርዓቱ እንዲያጨበጭብ ሲያደርገው በመቆየቱ በቂ የሆነ ዕውቀት ይዞ ሊወጣ አይችልም ማለት ነው ስርዓቱንም በመረዳቱ አባል ካልሆነ እንደማይቀጠር ስለሚያቀው ለይስሙላ አለው ይያለ በውስጡ ግን ሲሸሸው ነው የሚኖር ማለት ነው እሺ ወደ ሳምሶን ገዳ ልመለስና ሳምሶን ገዳ ምናልባት አሁን በሀገራችን ውስጥ ያለው ህወሓት ኢህአዴግ አምባገነን መንግስት ህዝቦች አንድ እንዳይሆኑ የተለያዩ ሴራዎችን እያከናወነ ይገኛል ማለት ኦሮሞን ከአማራ ጋር ኦሮሞን ከአፋር ጋር አማራውን ከትግሬ ጋር ሶማሌውን ከአፋር ጋር ጋምቤላውን ከሶማሌ ጋር ደቡብንም እንደዛው በዛው ለክ እያጣላ ያለበት ሁኔታ አለ ስለዚህ ህዝባችን በአንድነት እንዳይኖር የተቻለውን ሁሉ ያደረገ ይገኛል ማለት ነው እስኪ አንተ ደግሞ ይሄንን ስርዓት በመጥላት እዚህ ድርጅት ውስጥ በትግራይ ህዝብ ዲሞክራሲያዊ ንቅናቄ ድርጅት ውስጥ እየታገልህ ትገኛለህ ህብረ ብሔራዊነት በድርጅታችን ውስጥ ምን ይመስላል
ለሸበሌ እንዳባይ ምንጭባው ደሞ ለሸበሌ ቶሎ ነይ ሰሺባ ካሌ ኮለል በይ ባካሌ እንዳባይ ምንጭባው ደሞ ለሸበሌ እንዳባይ ምንጭባው ደሞ ለሸበሌ የሚያስተኛው ቆርጦ እንደ ልባ ይገኛ ካሌ ከቀልሽ ወደዬ ምንድራሽ ለፊያታማው መቶ ብሎሽ ካልመጣሽ አንቺዬ ምንድራሽ ቶሎ ነይ ሰሺ ባካሌ ኮለል በይ ባካሌ እንዳባይ ምንጭባው ደሞ ለሸበሌ እንዳባይ ምንጭባው ደሞ ለሸበሌ ቶሎ ነይ ሰሺ ባካሌ ኮለል በይ ባካሌ እንዳባይ ምንጭባው ደሞ ለሸበሌ እንዳባይ ምንጭባው ደሞ ለሸበሌ Yene